ዛሬ ላይ ቆም እንበል እስቲ ስንቶቻችን ዛሬ ያወራነውን ወሬ ዛሬ የተናገርነውን ንግግር በትክክል አስበን የተናገርነው በትክክል እጠቀምበታለሁ እጎዳበታለሁ ብለን ነው ያወራነው ይሄንን ሐሳብ ማሰብ ካልቻልን ሁሉ ነገራችንን ሊያጠፋብን ይችላል እኔም ዛሬ አደራምላችሁ ወንድሞቼ ከራስ የጀመረ ራሳችንን እንመልከት እስቲ እንጀምረው ዛሬ መቼም አንድ ሰው ያሉበትን ችግሮች አውቆ ከችግር መፍትሄ ለመዳን እንቅስቃሴ መጀመር ነው ትልቁ ኹጥዋ የሚባለው ተውበት እኮ ይሄ ነው ሌላ አይደለም ሰው የሰራውን ስራ ያጠፋውን ጥፋት ተመልክቶ ለዚህ ነው እኮ አንተ ሰው ጋር ያደረስከው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቡት በነብዩ ቤት ላይ እናታችን አይሻ ስም ጠፍቷል አይደል እናታችን አይሻ እኮ በዚና ተሐም ተደረጋለች በዚና ተጠርጥራለች የነብዩን ሚስት ምንድነው ይሄን ያመጣው ወሬ የወሬው ክብደትና ኃይለኝነት ነብዩ ሰለላሁ ዐለይሂ ወሰለም እስከማለት ደረጃ ድረስ ነው የደረሱት ነብዩ ምን ለማለት ይሞክሩ ነበር ወላሂ ከቤተሰቦቼ ኸይር እንጂ አላውቅም ይያሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ቤተሰባቸውን ይከላከሉ ነበር አይሻን የመሰለች ጥብቅ ሴት የዚያ ታላቅ ሰው ልጅ ያቺ ሙእሚኖች እናት የነበሩ እናታችን በዚህ ሲጠረጠሩ ነብዩ ሰለላሁ ዐለይሂ ወሰለም የነገሩ ክብደት ግን በኋላ ምን ደረጃ ደርሶ ነበር የወሬው አደገኝነት ምን ደረጃ ደረሰ ከነገሩ መብዛት ነብዩ ወደ ማመን ደረጃ የደረሱበት ሁኔታ ነበር እኮ ምንድነው ያሉት እንደው እናታችን አይሻ ቤት ሄደው አይሻ ይሄን ተግባር በርግጥ ፈጽመሽው ከሆነ አላህን ይቅርታ ጠይቂ ካልፈጸምሽው ደግሞ አላህ አንቺን ንጽህና ያቃልና በቃ ወደ ቤትሽ ተመለሽ ተይው አሏት በቃ ወደ ማመን የሚመስል ሲያም እንዴ ያ ረሱላህ እርሶም ሰዎች የሚሉትን ነገር ተቀበሏል ማለት ነው والله ያን ጊዜ ነው እናታችን አይሻ እንግዲህ ኩላሊት እስኪፈርጥ ድረስ አላህን እየለመንኩ ያለቀስኩት በጣም ወደ አላህ ለመቃረብ ጥረት ያደረኩት ትላለች አላህ በዚህ ጉዳይ እንዲመራቸው መፍትሄ እንዲያመጣላቸው አላህ ንጽህናቸውን ከሰማይ እንዲያወጣላቸው አላህ ማወረደ ان الذين جاءوا بالافك اسوه منكم لا تحسبوه شر لكم بل هو خير لكم الله እነዛ በኢፍክ በወሬ የሐሰት ወሬን በመንዛት በእናንተ ላይ የመጡት ከናንተ የሆኑ ሰዎች ናቸው ሩቅ አይደለም ነገር ግን ይዘውት የመጡት ወሬ አደገኝነትን ክብደትን ያሳየ የአላህ ቁርአን አወረደበት የነዛ ሰዎችንም አስከፊ መጨረሻ ገለጸበት በዚህ ቁርአን አያት ላይ ይዘን ጥንቃቄ እንድናደርግ ሰዎች ዝም ብለን እንዳናወራ ያመጣልን እንዳንናገር እንደልባችን እንዳንልቅ እንዳንሆን ገደብ እንዲ